ከድንግል ተወለደልን ብንሆንም ምስኪን እረኛ ምልክት አይተናለኛ አብሳሪ ሆነን ተረኛ የምስራች በሉ ሰሙኛ ተወለደ ያለ መድኃኒት ስሙን እናክብር በቀን ተወለደ ያለ መድኃኒት ስሙን እናክብር በቀን እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን እግዚአብሔር አምላካችን እዚህ ጋር እናመሰግናለን ለጌታችን ለኢየሱስ ክርስቶስ ልደት እንኳን በሰላም አደረሳችሁ ከቦሌ ቃለ ሕይወት እንኳን አደረሳችሁ ልንን ነው መጣን እግዚአብሔር አምላካችን እንኳን ለዚህ ቀን አደረሳችሁ እግዚአብሔር ይመስገን እግዚአብሔር ይባርኮት ሰም ቤተሰቡን እግዚአብሔር ይባርክ የጤና የሰላም አማኑኤል ተወልዷል አሜን 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 ጋሽ አብርሃም እንኳን አደረሰዎት እንኳን ጻይ እንኳን አደረሰዎት አሜን 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 እግዚአብሔር ይባርክ ተወለደ የመድኃኒት ስሙን እናክብር በቀን በሌሊት ተወለደ የመድኃኒት ስሙን እናክብር በቀን በሌሊት እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን በዓለም ዙሪያ የምትገኙ የእግዚአብሔር ቤተሰቦች እንኳን ለ2018 የጌታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። ዛሬ እንግዲህ የተገኘ ነው በጋሽ አብርሃም ቤትና በባለቤታቸው በወይዘሮ ጸገነት ቤት ነው ከቦሌ ቃለ ሕይወት ቤተክርስቲያን ከሙሉ ጊዜ አገልጋዮችና እንዲሁም ደግሞ ከያገልግሎት ዘርፉ ከተወጣጡ ቅዱሳን ጋር አብረን የልደት በዓል ልናከብር በቤታቸው ተገኝተናል። በድጋሚ እንኳን አደረሳችሁ እናንተንም እንኳን አደረሳችሁ ማለት እንወዳለን። እንግዲህ ዛሬው ፕሮግራማችን አላማ ምንድነው? ቤተክርስቲያናችን እንደሚታወቀው ከያንተ አገልግሎት ጋራ በመተባበር አብረውን በእኛ ቤተክርስቲያንም ያሉ ቅዱሳንንም እንዲሁም ደግሞ በአካባቢያችን ካሉት ማህበረሰቦች ጋራ በበዓልም ከበዓል ውጪ በኑሯቸው እንደግፋለን። ይህ ጉብኝት የዛ አገልግሎት አንዱ ክፍል ነው። ጋሽ አብርሃም እንግዲህ በቤተክርስቲያናችን የረጅም ጊዜ አባል ናቸው። እንዲሁም ደግሞ በጥበቃ ስራ ተሰማርተው ቤተክርስቲያናችንን አገልግለዋል። ዛሬ እሳቸውን እንኳን አደረሳችሁ ለማለት የፍቅር ጾታ ለማበርከት ነው እዚህ የተገኘ ነው። እንደምታውቁት የልደት በዓል እንግዲህ የኛ የመዳናችን ምስጢር አምላካችን ፈጣሪያችን እኛን ከዘላለም ሞት ለማዳን ስጦታ ልጁን አድርጎ የሰጠበት በዓል ስለሆነ ያው የስጦታ በዓል ነው። እኛም ካለን የፍቅራችንን ለጋሽ አብርሃም ለማካፈል እዚህ ተገኝተናል። የፕሮግራማችን ይዘት የሚሆነው መጀመሪያ ያው እንጸልያለን ጌታን እናመሰግናለን በኋላም ደግሞ በአምልኮ ጌታን እንባርካለን የእግዚአብሔር ቃል እንካፈላለን በጣም ቆንጆ የሆነ ምሳም ተዘጋጅቷል ምሳ ማዕድ አብረን እንቋደሳለን በስተመጨረሻ ደግሞ ይዘን የመጣነው ስጦታ ለጋሽ አብርሃም ቤተሰብ የምናበረክት ይሆናል ሁላችሁ በያላችሁበት አብራችሁን እንድትቆዩ ይህንን ቀን በእውነት እኛ ትልቅ ነገር የተደረገልን ዘላለማችን ያለቀበት የተሰራበት የድንቅ ስጦታችን ቀን ስለሆነ ሁላችን ቅዱሳን በያላችሁበት የእግዚአብሔርን ድንቅ ስራ እየባረካችሁ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በጌታ ፍቅር እንጠይቃችኋለን በድጋሚ መልካም የልደት በዓል ማለት እንወዳለን የረዳህን የዘላለም አምላክና አባት እግዚአብሔር ሆይ እናመሰግንሃለን አምላኬና አባቴ እግዚአብሔር ሆይ በዘመናችን ሁሉ እንዳንተ ያለ ደግ አላየንም እንዳንተ ያለ ቸር አላየንም እንዳንተ ያለ የሚሸከም አላየንም እንዳንተ ያለ ገበናን የሚደብቅ አላየንም እናመሰግንሃለን አባባዬ በእውነት ሁሉ ጊዜ ያልሰለቸን እውነት ያልተቀየረ ምስጋና ቢኖር የዳንበት እውነት ነው ልጅህን አንድኛ ልጅህን ዓለሙን ሁሉ እንዲሁ ወዷል እንደሚል በእውነት የሰጠህበት ልዩ ስጦታ እንባርከዋለን እናመሰግንሃለን እኛን እንኳን እንዲያሰባሰበን ወገኖቼ እኛን እንኳን ከአንድ ቤተሰብ እንደተወለደ ያቀራረበን ይህ ምስጢር
ፍቅር ነውና በእውነት አምላኬና አባቴ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ደግሞ እንጸልያለን በዚህ ሰዓት አባ በዓለም ዙሪያ ይህንን ልደት ለሚያከብሩ ከመብልና ከመጠጥ ባለፈ የተሰራላቸው ዘላለማዊ ስራ ዘላለማዊ ህይወት ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠሩበት ዘላለማቸው በህይወት መዝገብ የሚጻፍበት መሆኑ አምላኬና አባቴ ሆይ ከግርግሩ ከበዓሉ ባለፈ በሰው ልብ ውስጥ ሁሉ ይሄ እንዲገባ እንጸልያለን። አንተ ነህ ባለ ልደቱ፣ አንተ ነህ የፕሮግራሙ ማዕከሉ፣ አንተ ነህ ለኛ የተዋረድከው የናዝሬቱ ኢየሱስ። ይህ በህዝብ ሁሉ አንተን በሚያቅህም እንኳን ከደበዘዘበት እንዲደምቅበት አንተን በማያቅህ ደግሞ እንዲበራለት እኛ በኢየሱስ ስም እንጸልያለን። አባ ዛሬ ደግሞ ረድተህን በአባታችን በጋሻ አብርሃም ቤት ተገኝተናል። አምላኬና አባቴ ሆይ የሰው ጉብኝት ጌታ ሆይ ሊሚቴሽን አለው። ያንተ ጉብኝት ለዚህ ቤተሰብ ያለ መከልከል እንዲሆን በኢየሱስ ስም እንጸልያለን። እኛ መተን እንሄዳለን ጌታ ሆይ ለዘላለም የማይለየው ያንተ አብሮህት ያንተ ህልውና ያንተ መገኘት ያንተ እግዚአብሔር አምላኬና አባቴ ሆይ ህልውና ለዚህ ቤተሰብ እንዲሆን እንጸልያለን። ከዚህ ቀን ጀምሮ እንቆቅልሻቸው ሁሉ እንዲፈታ እንጸልያለን። ይህ ቀን የመታሰቢያ ቀን እንዲሆን እንጸልያለን። አባዬ እኛ ገብተናል። ህልውና መንፈስ ክብር አንተነትህ በዚህ ቤት ለዘላለም እንዲቀር እንጸልያለን። ሚኖረንን ጊዜ ሁሉ ለአንተ ክብር አሳልፈን እንሰጣለን። ሁሉ ለአንተ ክብር ተጠቅልሎ ይሁን። አባ ስለ ሁሉም ባርካለን በልጅህ በኢየሱስ ስም አሜን። በዝማሬ ደግሞ ጌታን እንባርካለን። ከወንድማችን አበባየው ጋር መድረኩን ለሱ ሰጣለሁ። አቤቱ እናመሰግንሃለን እናመሰግንሃለን ስምህን እንጠራለን አቤቱ እናመሰግንሃለን እናመሰግንሃለን ስምህን እንጠራለን የሚሰዋልኝ ለኔ ምስጋና እንሱ ያከብረኛል ብለሃልና እኛም ወደናል ለማክበር አንተን ለሁሉም በላይ ክብር ተመስገን አቤቱ አቤቱ እናመሰግንሃለን ስምህን እንጠራለን አቤቱ አቤቱ እናመሰግንሃለን ስምህን እንጠራለን የሚሰዋልኝ ለኔ ምስጋና አንሱ ያከብረኛል ብለሃልና እኛም ወደናል ለማክበር አንተን ከሁሉ በላይ ክብር ተመስገን አቤቱ አቤቱ እናመሰግንሃለን ስምህን እንጠራለን አቤቱ አቤቱ እናመሰግንሃለን ስምህን አንተ ከፍ በል ጠላት ተዋርዶ እኛም እንስገድ በረከት ወርዶ ካላንተ ለኛ ማናለንና በሙሉ ኃይላችን ይኸው ምስጋና አቤቱ አቤቱ እናመሰግንሃለን ስምህን እንጠራለን አቤቱ አቤቱ እናመሰግንሃለን ስምህን እንጠራለን በለቅሶ ዘርን ዘርተን ነበረ
በደስታ አጭደናል። ምርኮአችንም ተወስዶ ነበር፣ ዛሬ ግን በለቅሶ ዘርን ዘርተን ነበረ፣ በደስታ አጭደናል። ምርኮአችንም ተወስዶ ነበር፣ ዛሬ ግን ተመልሷል። ነዶ በነዶ ሆነናል፣ በረከትም በስቶልናል። ይሄን ላረገው ጌታ ላረግልን ውለታ በሉን ዘምር ይሄን ላረገው ጌታ ለዋለልን ውለታ በሉን ዘምር በለቅሶ አንድ ጊዜ ለመጨረሻ በለቅሶ ዘርን ዘርተን ነበረ፣ በደስታ አጭደን ምርኮአችንም ተወስዶ ነበር፣ ዛሬ ግን ተመልሶ ነዶ በነዶ ሆነናል፣ በረከትም በስቶልናል። ይህን ላረገው ጌታ ለዋለልን ውለታ በሉን ዘምር በደስታ። ይህን ላረገው ጌታ ለዋለልን ውለታ በሉን ዘምር በደስታ። አቤቱ እናመሰግንሃለን፣ ስምህን እንጠራለን። አቤቱ እናመሰግንሃለን፣ ስምህን እንጠራለን። አቤቱ እናመሰግንሃለን፣ ስምህን እንጠራለን። ቃል ሥጋ ሆነና ከድንግል ተወለደልን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። የጌታችን የኢየሱስ ክርስቶስን ልደት ምክንያት በማድረግ ወንድማችን ጋሽ አብረምና ቤተሰቡ ጋር አብረናለን። በየትም ቦታ ያላችሁ ቅዱሳን እንደውም ደግሞ የዘላለም ሕይወት ያላገኛችሁ የክርስቶስ ኢየሱስን ወደዚህ ምድር መምጣት ምክንያት በማድረግ እንኳን አደረሳችሁ ለማለት እንፈልጋለን። የሰላም የጤናና ከልብ የሆነ ምስጋና ለእግዚአብሔር የምንሰዋበት ጊዜ ይሁንልን። ሁላችንም እስቲ ለተወለደው ወደዚህ ምድር ለመጣው ጌታ በጭብጨባና በእልልታ እግዚአብሔር እናመሰግናለን። እግዚአብሔር ይመስገን። አብረን ከእግዚአብሔር ቃል ሉቃስ ምዕራፍ 2 ላይ የጌታችን ኢየሱስ ክርስቶስን ወደ ምድር መምጣት በታሪክ የታወቀ ጣፋጭ የሆነ ሁሉ ጊዜ ሲነበብ የማይሰለች የመጽሐፍ ቅዱስ ክፍል ነው። ከቁጥር 1 እስከ 20 ባሉት ክፍሎችን አነብና ከዛ ውስጥ አለፍ በእያንዳንዱ ነገሮችን ማንሳት ፈልጋለሁ። በዛም ወራት ዓለም ሁሉ እንዲጻፍ አውግስጦስ ቄሳር ትእዛዝ ወጣች። ቀርኔሎስ በሶሪያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም በእያንዳንዱ ይጻፍ ዘንድ ወደ ከተማ ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬትም ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዛም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዛም ምድር መንጋዎቻቸውን በሌሊት ሲጠብቁ በሜዳም ያድሩ እረኞች ነበሩ።
እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። አትፍሩ፣ ዛሬ በዳዊት ከተማ ጌታ የሆነ ክርስቶስ ተወልዶላችኋል። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያ ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ። መላእክትም ከነርሱ ተለይተው ወደ ሰማይ ወጡ። በመጡ ጊዜ እረኞች ደግሞ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህንን የሆነውን ነገር ተባባሉ። ፈጥነውም ወጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞች በነገሯቸው ነገር አደነቁ። ማርያም ግን ይህንን ነገር ሁሉ በልቧ እያሰበች ትጠብቆ ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ ይላል። አጭር ጸሎት እናድርግ። አምላካችን እግዚአብሔር ሆይ የጠፋውን ሰው ልጅ ፈልገ እግዚአብሔር አምላካችን ሆይ ወደዚህ ምድር ልጅን ኢየሱስ ክርስቶስን አዳኝ ጌታ መሲሁን አንተ ስለላክልን ጌታ ሆይ ዛሬ በፊት የዘላለም ሕይወት አግኝተን ለምስጋና በቅተናል። ክብርና ምስጋና ላንተ ይሁን። ስለተገለጠው ስለተወለደው አምላክ በሰው ደረጃ ስለተገኘበት አዲስ ምዕራፍ እጅግ አድርገን እናመሰግናለን። ማራናታ ኢየሱስ ወደኛ ስለመጣ ተመስገን። አምላክ የሆንክ ጌታ ልታድነን ጌታ ሆይ ልትሰዋ ሕይወታችንን ቤዛ ሆነ እግዚአብሔር አምላክ ልትታደገን አንተ ወደዚህ ምድር መጣህልን። ምስጋናን እንሰዋልሃለን። የልብ ምስጋና እንሰዋለን። እግዚአብሔር ሆይ በዓለም ዙሪያ ይህንን መድኃኒት ያላወቁ መገለጡ እንዲደርሳቸው ብርሃን በልባቸው እንዲበራ እኛን እግዚአብሔር ያዳነው ጸጋና ምሕረት በእነሱ ላይም ጌታ ሆይ በኢየሱስ ክርስቶስ ስም ምሕረትና ጸጋን እንዲቀበሉ እንዲረዱ እንዲያምኑ በክርስቶስ እግዚአብሔር ጸጋ እንዲበዛላቸው እንጸልያለን። አሁንም የቃል ብርሃን በእኛ ውስጥ ይብራ። ስለ ሁሉ ነገር ተመስገን። በክርስቶስ ኢየሱስ ያውና ዘላለማዊ ስም አሜን። እንግዲህ ቀደም እንዳልኳችሁ ጣፋጭ የመጽሐፍ ቅዱስ ክፍሎች ውስጥ ከሚባሉት በየገናው ሁልጊዜ የሚነበብ መጽሐፍ ነው። በጣም በታሪክ ውስጥ ከተደነቁበት አንዱ ልጁ ኢየሱስ ክርስቶስ በዮሴፍና በማርያም እንክብካቤ ውስጥ መሆኑ አስገርሞኛል። እሱ የፍጥረት ገዢ ፍጥረትን የተሸከመ የነገስታት ንጉስ በእነ ዮሴፍ እጅ ውስጥ እንክብካቤ ውስጥ የገባ ሕፃን ልጅ ሲሆን መላእክቶች ሳይደነቁት አይቀሩም። የአምላክ እንዴት በዮሴፍና በማርያም እንክብካቤ ውስጥ እንደገባ ግርም ሳይላቸው አይቀርም። እኔንም ግርም ብሎኝ የሚገርማችሁ ግን እሱ በዮሴፍና በማርያም እንክብካቤ ውስጥ እንደ ሕፃን ሆኖ እንደ ደካማ ሕፃን ሆኖ ይደግ እንጂ ከሰማይ ወደ ምድር የመጣ የኃይል ሁሉ ምንጭ ነው። እግዚአብሔር ይመስገን። የኃይል ሁሉ ምንጭ ነው። የሰላም ሁሉ ምንጭ ነው። እግዚአብሔር አምላካችን ይህንን ከሰማይ ወደኛ የላከው ታላቁ ልጅ ኢየሱስ ክርስቶስ አማኑኤል የኃይል ሁሉ ምንጭ ሆነውን ላከልን እና የክርስቶስን ልደት ሳስብ በህይወቴ ውስጥ እንግዲህ መወለዱ በጣም ትልቅ ነገር ነው። እኔ አሁን በተለይ ምናምን መወለዱ ሳይሆን በእኔ ህይወት ውስጥ ኢየሱስ ተወልዷል። ለእኔም ሰላም ሰጥቶልኛል። በእኔ ህይወት ውስጥ ሕያውነቱን በእያንዳንዱ ባመኑ ሰዎች ውስጥ ሕያውነቱ የተገለጠ ነው እና በዚህ አይነት እንግዲህ አራት ነገሮችን ልንገራችሁና ከዛ አብረን እንጸልያለን። አንደኛው የኢየሱስ ክርስቶስ ልደት ውስጥ የሆነው የቤተልሔም ታሪክ ሁላችንን እንድናስበው ፈልጋለሁ። ቤተልሔም በጣም የምትገርም ከተማ ናት። ተስፋ የተሰጣት መሳፍንት አገርን ሁሉ ህዝብን ሁሉ የሚያድን መሲህ ከነሱ እንደሚወለድ ሚልክያስ ምዕራፍ 5:2 ላይ አስቀድሞ ተነግሯል። ግን ቤተልሔም ለኢየሱስ ቦታ አልነበራትም። በጣም በቃ ሁሉም በሀብታም ተይዟል። ሆቴሎቹም ምኖቹም ተይዟል። ለኢየሱስ ክርስቶስ የማረፊያ ቦታ አልነበረም።
ከዚህ የተነሳ ኢየሱስ ክርስቶስ ግርግም የሚባል ከብቶች የሚያድሩበት አንዳንዶቹ እንደውም የውሃ ጋንዳ ለከብቶች የሚሆን አይነት ውስጥ ጌታ ኢየሱስ ክርስቶስ እንደተወለደ ያሳያል። ምን አስገረመኝ ዛሬም ያለን ስለ ቤተልሔም ትተን ለኢየሱስ ያለንን የልብ ስፍራ እንየው። ምን ያህል ለክርስቶስ ልባችን ክፍት የሆነው ለገንዘብ ያለነው ለክብር ያለነው ለዝና ያለነው ዛሬ ለክርስቶስ የት ጋር ነው ያለው ብለን ማሰቡ ጥሩ ይመስለኛል። እኛ ያደረገን ከፍጥረት ዓለሙ ፈጣሪያችን ነው። ከጠፋንበትም መልሶ ያዳነን እሱ ነው። ክብር ለሱ ይሁን። መዳኛችን ለእግዚአብሔር የተገኘንበት ማዕረጋችን ነው ኢየሱስ። የመጨረሻ የክብር ጉልላታችን ነው ኢየሱስ። ክብር ለሱ ይሁን እና ይሄንን ነገር ሳስበው እንግዲህ አራት ነገሮችን እንዲሁ ልንገራችሁ። የመጀመሪያው እግዚአብሔር የታሪክ ሁሉ ባለቤት ስለሆነ ዮሴፍንና ማርያምን ወደ ቤተልሔም ወሰደው። እንዴት እንደወሰደው ያስገራሚ ነገር እግዚአብሔር ታሪክ ውስጥ ባለቤት መሆኑን እንድታስቡ። አጉስጦስ ቄሳር የሚባል ንጉስ ተነሳና ለሱ ግብር የሚከፍሉትና ለውትድርና ኃይል የሚያስፈልጉትን ሰዎች ለመለየት ፈልጎ ትእዛዝ አወጣ። ሰው ሁሉ እንዲመዘገብ ወደ ጎሳ ወደ ዘሩ ሄዶ ሁለቱም ከዳዊት ከተማ ስለነበሩ ተመልከቱት። የመውለጃ ወሯ ቀደም ብሎ ለምን አላወጀም? ሪቆ ለምን ከወለደች በኋላ አላወጀም? እግዚአብሔር የታሪክ ተቆጣጣሪ ነው። እግዚአብሔር የታሪክ መሪ ነው። እግዚአብሔር የታሪክ ባለቤት ነው። አሁን በሚሆኑ ነገሮች ውስጥ እንኳን እናይም እንጂ እግዚአብሔር በስራ ላይ ነው። ክብር ለእግዚአብሔር ይሁን እና እንደዚህ ሰዎች ወደ እዛ ሄዱ። እዛም እንደደረሱ የመውለጃ ጊዜ ደረሰ። እንግዲህ ማርያምንና ዮሴፍንም እግዚአብሔር ልጅ ኢየሱስ ቤተልሔም መወለድ ስላለበት አንቀሳቅሷቸዋል ማለት ነው። እግዚአብሔር ዓላማውን ለመፈጸም ዛሬ በየትኛውም ታሪክ ውስጥ ይሰራል። ሁለተኛ ያየሁት የቤተልሔም ከተማ ያሉ ሰዎች ለኢየሱስ ክርስቶስ ልደት እስቲ ልጅ ሲወለድ አይታችኋል። ልጅ ሲወለድ ምን ታደርጉታላችሁ? እልልታ ነው አይደለ? በቃ በጣም የሚገርም ነው። ሰው ልጅ ሲወለድ በጣም ትልቅ ደስታ ነው የሚሆነው። ሰው ሲጦታ ይዞ ይመጣል። ለኢየሱስ ግን እልል ያለ ሰው አልነበረም። ማንም ሴት አልነበረች፣ ማንም ሰው አልነበረ፣ ስጦታ ያመጣ አልነበረ። ብቸኞች ነበሩ። በዚህ አይነት ሁኔታ ውስጥ ግን ሲያልፍ ኢየሱስ ክርስቶስ ምን እንደሚያደርግ ያውቃል። እግዚአብሔር ስራ ላይ ነው። ዛሬ ግን በጣም የሚገርመኝ ነገር እሱ ይሄ ነገር ደግሞ ሰው እልል ያላለበትን ታሪክ ደግሞ እግዚአብሔር በሌላ ታሪክ ቀየረው። መላእክቶችን ከሰማይ ሳበ ወደ ምድር ኢየሱስ። ክብር ለኢየሱስ ይሁን። ሰዎች ወደ ኢየሱስ አይሄዱም፣ ከሰማይ ግን መላእክት ለኢየሱስ ወርዷል። ክብር ለእግዚአብሔር ይሁን። ታላላቅ የእግዚአብሔር አገልጋዮች መላእክት ከሰማይ ወደ እረኞች ሲመጡ እንመለከታለን። ዛሬ አንድ ነገር እዚህ ላይ ልናስበው የሚገባ ጌታችን ኢየሱስ ክርስቶስ እኛ ከበርንም አላከበርንም ለዘላለም የከበረ ነው። ማክበራችን ለኢየሱስ ይችን ምን አይጨምርም፣ ለኛ ጥቅም ነው የሚሆነው። ያከበሩትን ያከብራል እሱ እና ዛሬ ለጌታችን ለኢየሱስ ክርስቶስ መላእክት ከሰማይ መምጣታቸው በጣም አስደናቂ ነው እና ሲመጡ ደግሞ በጣም የሚገርም ነገር የሆነው ነገር አስገርሞኛልና መላእክት ሲመጡ መገኘት የነበረባቸው ታሪክ ራሱ ተቀያይሯል። በቃ ኢየሱስ መምጣት ታሪክን ሁሉ ቀያየረው። እግዚአብሔር ከዚህ በፊት ይፈለገው የነበረው እግዚአብሔር እዛ ነው የሚባለው ቤተ መቅደስ ነው። አንድ ካህናት ያሉበት ቦታ ነው። ፈሪሳውያን አስተማሪዎች ያሉበት ቦታ ነው። አሁን ግን እግዚአብሔር ታሪክ ቀየረና ወደ እረኞች ገባ። ሰው ወዳላሰባቸው አንድም ቀን ስለ ቅድስና፣ አንድም ቀን ስለ ስርየት፣ አንድም ቀን ወደ ቤተክርስቲያን ሄዶ የአይሁድ ሃይማኖት ለመፈጸም በጣም አስቸጋሪ ነበር ለነሱ። እግዚአብሔር ግን የተጣሉትን ሰው የማያስባቸውን ጊዜም ለሱ የሌላቸውን ሄዶ ኢየሱስ ክርስቶስን አዳኝነት ገለጠላቸው። አሜን። ክብር ለእግዚአብሔር ይሁን። ዛሬ የኢየሱስ አይን የት ነው ያለው እናስበው። ለዚህ ነው ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 6 ጀምሮ እስከ 30 የተናቁትን ደካሞች መሳፍንት መኳንንት ያልሆኑትን እግዚአብሔር ግን ማንነቱን ክብሩን ሊገልጥ መረጠን ይላል። የምንመካ እሱ ብቻ ነው፣ ምሕረቱ ብቻ ነው ብሎ እግዚአብሔር ሲናገር እንመለከታለን። ደግሞ የሚገርማችሁ እነዚህ እረኞች በጣም ከባዶች ናቸው፣ አይታለሉም። እረኞችም መላእክቶች መጥቶ ሲነግሯቸው የእግዚአብሔር ክብር በራ። ያንን ከሰሙ በኋላ አልረፈደባቸውም። ቶሎ ወደ ቤተልሔም ሄዱ። እግዚአብሔር አምላክን መገለጥ ስንሰማ ቶሎ እርምጃ የመውሰድ ዘመን ይሁንልን። አሜን። ዛሬ ብዙዎቻችን እግዚአብሔርን ነገር እንሰማለን፣ የምላሽ ችግር ግን አስቸጋሪ ሆኗል። እረኞች ገና ቶሎ ምላሽ ሰጡት።
ምላሽ ሲሰጡ ወደ ቤተልሔም ሄዶ ኢየሱስን እንደተናገሩ መላእክቶች እንደነገሯቸው አገኙት ይላል። ከዛ በኋላ በጣም የሚገርመው ነገር የመላእክቶች ዝማሬ ከዛ በፊት ምን ይላል? ክብር ለእግዚአብሔር በአርያ እግዚአብሔር ለሚወዳቸው ሰዎች ደግሞ በምድር ላይ ሰላም ይሆናሉ። ዘመሩ። በቃ ይህ ጊዜ የዝማሬ ጊዜ ይሆንልን። አሜን። ይህ ጊዜ በእውነት የውስጥ ማሸብረቅ ይሆንልን። የልብ የአእምሮ ለእግዚአብሔር አምላክ ደስታ ምስጋና የሚሰዋ እግዚአብሔርን ደስ የሚያሰኝ መስዋዕት የምናቀርብበት ጊዜ ይሆንልን። ሌላው በጣም የገረመኝ እዚህ ላይ እረኞች እንግዲህ ወደ ክርስቶስ መሳባቸው ነው። ወደ ቤተ መቅደስ ሄዶ አያውቁም። አሁን ግን ወደ ቤተ መቅደሱ ጌታ ወደ ኢየሱስ መጡ። እግዚአብሔር የተባረከ ይሁን። ወደ ቤተ መቅደስ ሄዶ መስዋዕት አቅርቦ ሃይማኖታዊ ስርዓት ፈጽሞ ብዙ ጊዜ አያውቁም። አሁን ግን የቤተ መቅደሱ ጌታ ኢየሱስ ጋር ተገናኙ። እግዚአብሔር ለዘላለም የተባረከ ይሁን። ዛሬ በየትም ቦታ ሆናችሁ የእግዚአብሔርን ቃል የምትሰሙ በድህነት ሁኑ፣ በየትኛው ሁኔታ አስቸጋሪ ሁኔታ ከእግዚአብሔር ርቅ ያልሆነ ዋጋ የለኝም ብላችሁ የምታስቡ ካላችሁ እረኞቹን ወደ ራሱ የሳበ ኢየሱስ ይስባችኋል። ካላችሁበት ድካም፣ ካላችሁበት ውድቀት፣ ካላችሁበት ታናሽነት እሱ ያከብራችኋል። እሱ ሕይወትን ይሰጣል። ክብር ለሱ ይሁን እና ይሄን ነገር በእረኞች ሕይወት ውስጥ ያየነው አስደናቂ ነገር ነው። እንግዲህ ሌላው በማቴዎስ ምዕራፍ 2 ላይ ጠቢባንን በዚህ ክፍል ውስጥ እንመለከታለን። እነዚህ ጠቢባን ከዋክብት ላይ ምርመራ የሚያደርጉ ናቸው፣ ባለሙያዎች ናቸው፣ የጥናት ሰዎች ናቸው። በጣም በሚያስገርምበት ሁኔታ ጠቢባንንም እግዚአብሔር በኮከብ ተገልጦላቸው ወደ ቤተልሔም ከሩቅ ምስራቅ ሀገር ስንት ኪሎ ሜትር አልፈው ወደ ኢየሱስ ሲመጡ እንመለከታለን። እዚህን ይሄንን ሳነሳ አንድ ነገር ልንገራችሁ። በዛው ስለ ጌታ ልደት በቤተልሔም ቅርብ ላይ የተቀመጡ ፈሪሳውያን የት ነው የሚወለደው ብሎ ንጉሱ ሄሮዶስ ሲጠይቃቸው በይው ቅርብ ነው እኮ እዚህ ነው የሚወለደው ብሎ አቅጣጫ አሳይቶ እነሱ ግን አልተንቀሳቀሱም። ዛሬ አቅጣጫ አሳይተን ከኢየሱስ ክርስቶስ መገኘት ከመቅረት እግዚአብሔር ይጠብቀን። አሜን። አዎ መልእክት ሰጪዎች የመልእክቱን ጌታ ግን የማናይ እንዳንሆን የመልእክቱን ጌታ ጋር ህብረትና ግንኙነታችን በማል የቀረ እንዳይሆን በእውነት እነዚህ ሰዎች መጡትና ያደረጉት ነገር ገርሞኛል። ለካ እግዚአብሔር የገለጠለት ታላቅ ምሁርም እግዚአብሔር ክብር ገበላለት ወደ ኢየሱስ ይመጣል። እግዚአብሔር ይመስገን። እግዚአብሔር አምላክ መገለጥ ነው። ለሰው ልጆች ብርሃን ነው። የቃሉ ብርሃን፣ የምሕረቱ ብርሃን የሰው ልብ ውስጥ የሚበራው እሱ ታሪክን የሚቀይር መሆኑን ያየሁት ነገር ነው። ሌላው እነዚህ ጠቢባን የመጡ ጊዜ ያደረጉትን ነገር ነው ያየሁት። የመጀመሪያ ጊዜ እንግዲህ የመጡ ጊዜ ጌታ ኢየሱስ ክርስቶስን አገኙት። ኮከቡ መጣና ቤቱ ጣራ ላይ ሲቆሙ ገቡ። ወደ ቤቱ በገቡ ጊዜ ያደረጉት ነገር ነው። የመጀመሪያው ነገር ምንድነው ያሉት? ወድቆ ይላል ሰገዱለት። አንተ ንጉሥ ነህ፣ አንተ አምላክ ነህ፣ አንተ ሕይወት ነህ ብሎ ለጌቶች ጌታ ክብር ሰጡ። ዛሬም ለኢየሱስ የሚንበረከክ ጉልበት እግዚአብሔር ይስጠን። በእውነት ምላሻችን ለጌቶች ጌታ ስግደት፣ አምልኮ፣ ምንም የምንሰጠው ነገር የለም። ታላቁ ስጦታችን ኢየሱስን ማምለክ ነው፣ ኢየሱስን ማክበር ነው። እግዚአብሔር አምላክ የሚንበረከክ ልብም የሚንበረከክ ጉልበትም እግዚአብሔር ይስጠን። ይሄ ትልቅ ነገር ነው። በጣም የሚገርመው ነገር ደግሞ ሌላ ሳጥኖቻቸውን ከፈቱና የመጀመሪያ ወርቅ ይላል። ወርቅ ደግሞ የሚቀርበው ለንጉስ ነው። ኢየሱስ ንጉስ ነው። አሜን። ኢየሱስ ንጉስ ነው። አሜን። ኢየሱስ የጌቶች ጌታ ነው። ይሄ ለንጉስ የሚገባውን ወርቅ ሰጡት። ቀጥሎ ያለው ዕጣን ነው። ዕጣን ደግሞ ለአምልኮ የሚቀርብ የመስዋዕት ዕቃ ነው። በጣም ሽታ መዓዛው በአምልኮ የሚሆን ነው። ጌታ ኢየሱስ ክርስቶስ ለአምልኮ የሚሆን ነገር ለክርስቶስ ሲያቀርቡ እንመለከታለን። ሶስተኛው በጣም የሚያስገርመው ነገር ግን ከርቤ የሚባል ነው። ከርቤ ደግሞ የሬሳ ማድረቂያ ነው። ይሄ የተወለደ ይሞታል፣ ሞትን ድል አድርጎ ይነሳል። አሜን፣ ሃሌሉያ። ዛሬ ኢየሱስ ክርስቶስ ያለው ሞትን ድል አድርጎ በአብ ቀኝ ነው እና ዛሬ ሁላችን ልናስበው የሚገባው ክርስቶስ ጋር ያለን ግንኙነታችን እንደዚህ የእግዚአብሔር ነገር እንደተረዱ ሰዎች እንዲሆን ላበረታታችሁ ፈልጋለሁ። በዚሁ መልእክት ላይ ላስተላልፈው የሚፈልገው በተለይ ይህንን ፕሮግራም እንዲሳካ ላደረጉት በገንዘባቸው
አገር ውስጥም በቤተ ክርስቲያንም በተለይ በጸሎት በምክር በእውነት ታላቅ ነገር ላደረጉት ገንዘባቸውን የቆረሱት እግዚአብሔር አምላክ አብዝቶ ይባርካቸው ማለት ፈልጋለሁ። ይሄንን አገልግሎት የሚመሩትንም አገልጋዮች ኮሚቴዎች እግዚአብሔር አብዝቶ ይባርካቸው። እንግዲህ አንድ ነገር ማስተላለፍ የሚፈልገው ጌታ ኢየሱስ ተወልዷል። ጌታ ኢየሱስ ተወልዷል። አማኑኤል ከኛ ጋር ሆኗል። እግዚአብሔር አምላክ ርቆ ነበር በኃጢአታችን ምክንያት አንቀርበውም ነበር። ለአይሁዶችም አልሆነ ቤተ መቅደሱን ለቆ ሄደ በኃጢአት ምክንያት። አሁን ግን የለቀቀው የእግዚአብሔር ክብር በኢየሱስ በኩል ወደኛ መጥቷል። ያ የእግዚአብሔር ክብር አሁን በህይወታችን ውስጥ አለ። በዙሪያችን አይደለም፣ ከኛ ጋር እግዚአብሔር ለዘላለም አለ። አሁን እንደዛኛው መቅደስ አይደለም፣ ትቶና አይሄድም። ኢየሱስ ለዘላለም ከኛ ጋር ይሆናል እና ይሄንን ነገር በጣም ልናደርገው የሚገባው በእውነትና በመንፈስ ጌታን የምናመልክበት ዘመን ይሁንልን። በእውነት የጌታ ኢየሱስ ልደት በብዙ መንገዶች ሰዎች ያከብሩታል። በልብስ በተለይ በምግብ እንደገና ደግሞ ሰዎችን ጋብዞ በጥሩ ሁኔታ ያከብሩታል። መጥፎ አይደለም። ነገር ግን ከዛ የሚያልፍ ግን በእውነትና በመንፈስ ማምለክ ይሁንልን። በእውነት ኢየሱስ ይመለክ። በእውነት ኢየሱስ ይክበር። በልባችን ላይ ንጉሥ ሆኖ ይታይ። በፈቃዳችን ላይ ከፍ ብሎ ይታይ። ይሄ አንድ ነገር እንድናደርግ ፈልጋለሁ። በዚህ በዓል ጊዜ ኢየሱስን በእውነት እናመልከው፣ እንደነቅበት። ያ አምላክ ሥጋ ውስጥ ሲሆን መላእክቶች ተገረሙ። እኛንም ያስገርመን ይሄ ጌታ ለኔና ለናንተ ብሎ በሥጋ ውስጥ ተወስኖ የማይወሰን ጌታ፣ የማይገደብ ክብር፣ ከሰማይና በምድር ሁሉ ኃይልን የታጨቀ የያዘ የኃይል ሁሉ ምንጭ የሆነ ጌታ፣ ድንቅ መካር ኃያል አምላክ፣ የሰላም ሁሉ ልዑል የሆነ ኢየሱስ ክርስቶስ ለኔና ለናንተ ተወለደ። ኢየሱስ ለገሌ ተወለደ ማለት ትተን ኢየሱስ ለኔ ተወለደ የሚል አዋጅ እናውጅ። ኢየሱስ ለኔ ተወለደ። ኢየሱስ ለኔ መድኃኒት ሆኖ መጣ። ያለ ኢየሱስ ሕይወት እንደሌለ ልንገነዘብ ልነግራችሁ እፈልጋለሁ። ሌላው እረኞቹን የኛ ሞዴል እናድርገው። እረኞቹ ጌታ ያደረገውን ነገር ሁሉ እየተናገሩ ሄዱ ይላል። ዛሬ በእውነት ስለ ክርስቶስ የሚናገር አንደበት እግዚአብሔር ይስጠን። ያድናል ኢየሱስ የሚል መድኃኒት ነው የሚል ታላቅ ደስታ ለሰው ሁሉ የሚሆን የምስራች ታላቅ ደስታ ለሰው ሁሉ አንድም ወደ ውጭ ያላስወጣም እግዚአብሔር። ሰው ባለማመኑ ብቻ ነው ከእግዚአብሔር መንግስት የሚቀረው። እግዚአብሔር ግን ታላቅ ደስታ በሰው ልብ ውስጥ። ወገኖቼ ሆይ ጦርነት ቢቆም አገራችን ሰላም ቢሆን ልባችን ሰላም አያገኝም። አካባቢያችን ሌባ ባይኖር ሰላም አናገኝም። ኢየሱስ የሰላም አለቃ ነው። ሰላም በልባችን ያመጣው ሁኔታ ሳይሆን እሱ የሰላም አለቃ ነው። በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ ፈረሰ። እግዚአብሔር ቁጣ በላያችን ላይ ይምዘገዘግ ነበር። እሱን ኢየሱስ ክርስቶስ በራሱ ወሰደና እኛን ነፃ ወጣ። ስለዚህ ይህንን ሰላም እያጣጣምን ለሌሎች ደግሞ ኢየሱስን ማወጅ አለብን። የሰላም ሰው መሆን አለብን። የምስራች ሰው መሆን አለብን። እባካችሁን እግዚአብሔር የሰላም ሰው ያድርገን። ሰላምን የሚያውጅ ሰው ያድርገን እና ይህንን ነገር ለሰዎች ወንጌል የምንናገርበት የእድል ጊዜ እንዲኖረን እንፈልጋለሁ። ሌላው ሳጥኖቻችንን እንክፈትኛም ብዬ ሳጥን ከፈቱ። ሳጥኖቻቸውን ለጌታ ይዞ የመጡትን ዛሬም ሳጥኖቻችንን እንክፈተው። ባንክ አካውንታችንን እንክፈተው። ቦርሳችንን እንክፈተው። ልባችንም እንክፈተው። ለኢየሱስ የሚገባውን ነገር ሁሉ እናድርግለት። ድሆችን የመርዳት ጊዜ ይሆንልን። ደካሞችን የማገዝ ጊዜ ይሆንልን። የተራቡትን ሰዎች የምንቆረጥበት ጊዜ በእውነት እግዚአብሔር ያድርግልን። በእውነት አንድ ዶሮ መብላትትን እኮ ተከፋፍለን ከድሆች ጎረቤቶቻችን ጋርስ ብንበላ ምን አለበት? በእውነት እግዚአብሔር ማስተዋል ይስጠን። አዎ ቤታችን ኦዳችን እስኪገለበት ከምንበላ ድሃ እግዚአብሔር ተመስገን ይሄን ሰው ያስነሳልኝ ብሎ እግዚአብሔር እንዲመሰገን የምንቆረስበት ጊዜ ይሆንልን። በእግሮቻቸው ደክሞ እኮ ነው ኢየሱስን ያገኙት። ዛሬ ምን ያህል ለጌታ ክብር ማለዳ ተነስቶ የሚጸልይ ህይወት አለን? ምን ያህል የሚደክም ህይወት አለን? ምን ያህል የሚጋደል ህይወት አለን? ዛሬ የለቢታ ዘመንን እግዚአብሔር ከላያችን ላይ ያንሳልን። የሎዶቅያነትን መንፈስ ከኛ ላይ ያንሳልን። የሚቆረስ የሚሰጥ የልገሰና የእግዚአብሔር ቸርነት አይታያችሁም? አንድያ ልጁን ሰጠ። እኛ ግን ስንት ነገር ተቀምጠን አንዷን አካፍለን መስጠት አቃተን። አካፍሉ አይደለም እኮ የሰጠን ሙሉ በሙሉ ነው
ልጁን የሰጠን። ዛሬም እንደዛ አይነት ህይወት እግዚአብሔር ይስጠን። አሜን። ግማሽ ነገር ለራሱ አስቀርቶ ግማሽ አይደለም እግዚአብሔር የሰጠን። የኢየሱስን አንድያ ልጁን ሰጠን ዓለም ሁሉ እንዲድንበት። እኛም ለድሆች እኛ ለእግዚአብሔር የሚገባው ለእግዚአብሔር ለሰዎች የሚገባው ለሰዎች ወንጌል መመስከር ይህንን ሁሉ እንድናደርግ ልዑል እግዚአብሔር ይርዳን። እግዚአብሔር ማስተዋልን ይስጠን። ይህ ጊዜ ለሰው ልጆች መዳን ጊዜ ይሁን። ይህ ጊዜ የሰይጣን ሥራ የሚፈርስበት ጊዜ ይሁን። ይህ ጊዜ በመጠጥ በርኩሰት በዘፈን እግዚአብሔርን የሚያመልኩትን የሚታደግበት ጊዜ ይሁን። የሰይጣን ሲስተም ሁሉ ይፍረስ። እግዚአብሔር አምላካችን ይባረክ። እንጸልያለን። እስቲ እግዚአብሔር አምላካችን ሆይ ከሰማይ ወደ ምድር የመጣው ሁሉን እየገዛ እያስተዳደረ እየተመለከ ማንም ሊቀርበው በማይችል ብርሃን ውስጥ እያለ እሱን ትቶ አገልጋይ ሆኖ ባሪያ ሆኖ ወደኛ ስለመጣው አማኑኤል ወደኛ ስለመጣው ኢየሱስ ክርስቶስ እናመሰግንሃለን። ክብር ገናንነት ውዳሴ ላንተ ይሁን። በማደሪያ ላለው ለአምላካችን ለአባታችን ለጌታችን ለኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ምስጋና ውዳሴ እልልታ ሁሉ ላንተ ይሁን። አባት ሆይ እናመሰግንሃለን። አባት ሆይ እናከብርሃለን። ከፍ ከፍ እናደርግሃለን። ደግሞ እኛ የቀመስነው ሕይወት ያልቀመሱ እንዲቀምሱ የዘላለም ሕይወት እንዲያገኙ እነሱ ላይ የሰለጠነው የኃጢአት አገዛዝ የሰይጣን አገዛዝ በጌታ በኢየሱስ ስምና ስልጣን እንዲወገድ እንጸልያለን። የሚሸነግለው የሚያታልለው ብዙ መንገድ አለ ብሎ ሰውን ግራ የሚያጋባው በሕይወታቸው ላይ ድል ፈንታው እንዲቆም በኢየሱስ ስም እንጸልያለን። የመዳን ቀንድ እግዚአብሔር ልጅ ኢየሱስ ከጠላቶቻችን ከሚጠሉን ሁሉ እጅ ያዳንን የመዳን ቀንድ ኢየሱስ ለሰው ልጆችም ሁሉ መዳን እንድትሆን እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ዛሬ አንተን በማገልገል በማምለክ ያለ ፍርሃት በቅድስና በጽድቅ እንድናገለግል ጸጋና ኃይል በኢየሱስ ስም ይጨመርልን። ወገኖቻችንን የምናስብበት አንተን ደግሞ ስራህን አይተን የምናመልክበት የምናመሰግበት ጊዜ ይሁንልን። ወገኖቻችን ሁሉ በዚህ ልግስና የተሳተፉ ሁሉ በስም ይባርካቸዋለሁ። በኢየሱስ ስም የተባረኩ ይሁኑ። በኢየሱስ ስም የተባረኩ ይሁኑ። ዘርዘርቷልና ዘሩ በኢየሱስ ስም መልካም ፍሬ ያፍራላቸው። አሁንም ዘር መበዝራት የመባረክ ዘመን ይሁንላቸው። ደግሞ ወንድማችን ጋሻ አብርሃምና ቤተሰቡን እንባርካለን። በኢየሱስ ስም የተባረኩ ይሁኑ። ከዚህ ቤት እግዚአብሔር ሌሎችን የሚረዳ ኃይል ይፍለቅ። ምንጮች ይፍለቁ። ልጆቹ ብሩካን እንዲሆኑ ባለቤቱ ብሩክት እንድትሆን ወንድሜ በጤናው የተባረከ እንዲሆን በሕይወቱ ላይ ቀንበር ያለው በሽታ የተሰበረ እንዲሆን ኢየሱስ ስም እንጸልያለን። ተመስገን። ኢየሱስ ክርስቶስ ጌታ ስም አሜን። ቃል ሥጋ ሆነና ከድንግል ተወለደልን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ቤተክርስቲያናችን ፓስተር መርጋ እግዚአብሔር አብዝቶ ይባርክ። በእውነት ሁሉ አዲስ የሆነው የእግዚአብሔር ቃል በአዲስ መገለጥ ነው ወደኛ ህይወት የመጣውና በዚህ አጋጣሚ ከቦሌ ቃለ ሕይወት ቤተክርስቲያን አንድ መልእክት እናስተላልፍላችኋለን። በዚህ ሰዓት ይሄንን ፕሮግራም የምትከታተሉ ቅዱሳን ምናልባት እንደ ድንገት ይሆናል የምታዩት የምትሰሙት። ሁሉ ጊዜ ይሄንን በዓል ማናከብርበት ዘመን ይመጣል። ዘመኑ ያለቀ ነው። ኢየሱስ ይመጣልና ምናልባት ዛሬ ይሆናል ይሄንን የምንነግራችሁ። ይሄንን ጌታ እንድትቀበሉት የህይወታችሁ ጌታ እንድታደርጉት በእውነት የኛን ህይወት የቀየረ ጌታ እዚህ እንደ አንድ ቤተሰብ የሰበሰበንን ጌታና ምናልባት ደግሞ በጌታ ቤት ሆናችሁ የደከማችሁ ወደ ኋላ ያላችሁ አትሞኙ። ጌታ ለእናንተ ዛሬም ቤቱ በሩ ክፍት ነው። ይህ በልባችን ስለሞላ ነውና ኢየሱስ ይመጣል። ስለዚህ ተቀበሉት፣ እመኑት ማንልበት ጊዜ ስለሚመጣ ልደትና ክብር ማንልበት ጊዜ ስለሚመጣ እባካችሁ ወደ ሞተላችሁ ጌታ እንድትመለሱ በጌታ ፍቅር እናሳስባችኋለን። በነበረን ቆይታ እስካሁን በጣም እንደተባረካችሁ እርግጠኞች ነን። አሁንም አብራችሁ እንድትቆዩ በጌታ ፍቅር እንጠይቃችኋለን። አሁን ደግሞ ወደ ቆንጆ ምሳ እንሄዳለን። አብረን ማዕድን እንካፈላለን። አመት ባልን ሞቅ ደመቅ አድርገን አብረን በጋሻ አብርሃም ቤት እናከብራለን።
ፕሮግራማችንን አልጨረስንም። እስከ ፍጻሜ አብራችሁ እንድትቆዩ እንጠይቃችኋለን። በድጋሜ እንኳን አደረሳችሁ። መልካም በዓል። እግዚአብሔርን እናመሰግናለን። እግዚአብሔር ስለሰጠን ማዕድ ደግሞ ጌታን እናመስግነን ወደ ማዕዱ እንሄዳለን። እግዚአብሔር አምላካችንን አባታችን ሆይ እናመሰግናለን። ስለሰጠህን ነገር ሁሉ ክብር ላንተ ይሁን። ይህንን መልካም ቀን ያንተን መልካምነት ውለታህን ፍቅርህን እንድናስብ ሌላ እድል ስለሰጠህን ስምህ ይባረክ። ስለነበረን ጊዜ ሁሉ እግዚአብሔር ሆይ እናመሰግናለን። አሁን ደግሞ የምንበላውን እንድትባርክልን እግዚአብሔር ሆይ እንጸልያለን። በስምህ የተባረከ ይሁን። በልተን እንድናከብርህ በኢየሱስ ክርስቶስ ስም እንጸልያለን። መብላት ፈልገው ያጡ ደግሞ ቢኖሩ እንድትባርካቸው እኛም ከሰጠህን እንድናካፍል እንድትረዳን በኢየሱስ ስም ጸለይን። አሜን። የምስራችሁ ቃል በምድር ተሰማ፣ በከብቶች በረት ውስጥ ቤትልሔም ከተማ። ምንም ጊዜው ቢርቅ ቢታይም ርቆ ኢየሱስ ተወለደ ዘመኑን ጠብቆ። የጨለማ ዘመን የፍዳ ዓመት ኃጢአት ጀርባ ሰጠው የእግዚአብሔርን ፊት። አምላክ ሥጋ ለብሶ ወደ ምድር መጣ፣ ለኃጢአተኛ ሁሉ የጽድቅ ፀሐይ ወጣ። ባላየኔ ባይኔ በምሕረቱ ያውቃል ስለ እውነቱ፣ እኛም ልንዘምር ቤቱ። ባላየኔ ባይኔ በምሕረቱ ያውቃል ስለ እውነቱ፣ እኛም ልንዘምር ቤቱ። የጨለማ ዘመን የፍዳ ዓመት ኃጢአት ጀርባ ሰጠው የእግዚአብሔርን ፊት። አምላክ ሥጋ ለብሶ ወደ ምድር መጣ፣ ለኃጢአተኛ ሁሉ የጽድቅ ፀሐይ ወጣ። ባላየኔ ባይኔ በምሕረቱ ያውቃል ስለ እውነቱ፣ እኛም ልንዘምር መጥተናል በቤቱ። ባላየኔ ባይኔ በምሕረቱ ያውቃል ስለ እውነቱ። እሺ በድጋሚ በያላችሁበት መልካም የልደት በዓል እንዲሆን እየተመኘን ያው ቆንጆ ምሳ በልተናል። እናመሰግናለን። እንዴት ነበር ምሳ ካሜራማኖች? አሁን ደግሞ ጋሻ አብርሃምና ባለቤቱን እንግዲህ እንደ ቤተ ክርስቲያን በቦሌ ቃለ ሕይወት ዛሬ ልንጎበኛችሁ በዓልን አብረናችሁ ልናሳልፍ መተናል። የተሰማችሁን ደስታ ታካፍሉናላችሁና ከባለቤቱ ከወይዘሮ ጸገነት ጀምራለሁ። ዛሬ እንደ ቤተ ክርስቲያን አብረናችሁ በዓልን ስላሳለፍን ስለጎበኘን ስለመጣን ምን ተሰማች? ስለሁሉ እግዚአብሔር የተመሰገነ ይሁን። እግዚአብሔርን ቃል ተካፈልን፣ በጣም ደስ ብሎኛል። ከምንም በላይ የጌታ ቃል በመካከላችን እንደ አዲስ ሁሌም የእግዚአብሔር ቃል አዲስ ነውና በአዲስ መልክ ነው ደግሞ እየሰማሁት የነበረውና ፓስተራችን ሲገለግል እግዚአብሔር ይባርከው ላለውኝ ልባችንን ለጌታ መክፈት እንዳለብን ከቃሉ ተረድቻለሁኝ። ከእግዚአብሔር ቃል ስጦታ ነው ለጌታ ኢየሱስ ክርስቶስ ያቀረቡለት። ጣናቸውን ከቢያቸውን ሰጡት። እኛ ደግሞ ዛሬ የምንሰጠው የእውነተኛ የእውነት ገብቶን ክርስትና ገብቶን መስጠት ያለብን ለጌታ ራሳችን እንደሆነ ሁሌ የእግዚአብሔር ቃል አዲስ ነውና እንደ አዲስ ሰማሁ። ስደነቅ ነበር በቃሉ ስለመጣልን ቃል። እግዚአብሔር የተመሰገነ ይሁን። ሌላው ለኔ ሰርፕራይዝ ነው። በቃ ተደነቅ ያለው የእውነት ደንግጫለሁኝም። እንደዚህ አልጠበኩም። የእውነት ይሄ ይሆናልም አላልኩም። ስለሆነው ደግሞ እግዚአብሔር ይሄን ቀን አስቦ አቅዶ በሱ ዘንድ እቺ ቀን የተያዘች ነበረች።
ለኔ አዲስ ድንገት ቢሆን ለሁላችንም አላውቅም። በቃ በጌታ ፊት እቺ ቀን ልዩ እንደምትሆን እሱ ያውቃል እግዚአብሔርና በጣም ጌታ ሆይ ያልኩኝ እና እግዚአብሔር የተመሰገነ ይሁን ምለው ነገር የለም። ሲቀጥል በጣም እጅግ አርጌ አመሰግናችኋለሁ እህቶቼ ወንድሞቼ። የእውነት ዋጋ ከፍላችሁ ነው። በእያንዳንዷ ስራ በእያንዳንዷ እንቅስቃሴ ዋጋ አላት። በጣም እጅግ ዋጋ አለው። ይሄን ደግሞ ዋጋ እኔም ባለቤቴም አይደለንም ምን ከፍለው ከፋዩ ራሱ እግዚአብሔር ነው። ከጉርለታችሁም ከጊዜያችሁም ከሁሉም ነገር አጉድላችሁ መጥቷቸዋልና እግዚአብሔር አምላክ ደግሞ እሱ ጎደሏችሁን ይሙላላችሁ። ህይወታችሁ በእውነት አሁንም በፊቱ ያማረ ይሁን። እግዚአብሔር አምላክ ይባርካችሁ። ተባረኩ እህቶቼ ወንድሞቼ። የእውነት ነው የምለው ጊዜው እንደዚህ አይነት አይደለም። በአሁን ሰዓት ያለንበት ሁላችንም እናውቃለን። ግን ያንን ጊዜ እናንተ ቆርሳችሁ እኛን እንደዚህ የእውነት ነው የምለው ስለጎበኛችሁን ስላያችሁን ሰርፕራይዝ ስላደረጋችሁን የእውነት ጌታ ኢየሱስ ዘመናችሁን ይባርከው። ተባረኩ። ዘመን ህይወታችሁ ሁሉ የተባረከ ይሁን። በጣም ደስ ብሎኛል። በጣም ሀሴት አድርጌያለሁ። በእግዚአብሔር ፊት ታይተናል ብያለሁኝና ጌታ ስሙ ይባረክ። አሜን። ጌታ ስሙ ለዘላለም ይባረክ። ይሄ ነው እንግዲህ እኛም የምንጠብቀው እኛንም ደስ የሚያሰኘን ይሄ ደስታ ነውና አሁን ደግሞ ጋሻ አብርሃም ጠይቃቸዋለሁ። ጋሻ አብርሃም የተሰማሁትን የልቦትን እንዲያወሩን ድሉን ሰጥቶታለሁ። አዎ ጌታ ኢየሱስ እኛን ሊታደግ በበረት ውስጥ ተወለደ እና ከሁሉ ደስ የሚለን እሱ በመወለዱ እኛም ተወለድን። እሱ ባይወለድ ኖሮ እኛ እንወለድም ነበር እና ቃለ ሕይወት ማለት ቃል የእግዚአብሔር ቃል ነው። ሕይወት ደግሞ ሕይወት ነው እና የዘላለም ሕይወት ሰጠን ጌታ ኢየሱስ ክርስቶስ። የዘላለም ሕይወት ሰጥቶን በእሱ በዘላለም ሕይወት የዘላለም ደስታ አግኝተናል እና በእሱ ሐሴት እናደርጋለን፣ እጅግም ደስ ይለናል። እናንተም ይሄ የጌታ ትእዛዝ ፈጽማችኋል እና እጅግ ደስ ይለኛል። ምክንያቱም በአሁኑ ሰዓት እኔስ ማነኝ ቤተሰቤስ ምንድነው የሚለው የእግዚአብሔር ቃል የእግዚአብሔር ባሪያ ያለው ዳዊት እና እኔ ተደንቅ ያለሁኝ በእውነት በጣም ነው የተደነቅኩት። እግዚአብሔር አብዝቶ ይባርካችሁ። ጊዜያችሁን ሰውታችሁ ገንዘባችሁን አውጥታችሁ ጉልበታችሁን ሰጥታችሁ ከዚህ ስንት ኪሎ ሜትር መታችሁ እዚህኛን ምንም በገንዘብ የሌለን ምንም ነገር ማንም አስታዋሽ ይኖረናል ብለን ያላልሰብነው ሰዎች ድንገት መታችሁ ሰርፕራይዝ በማድረጋችሁ በእውነት እጅግ እደነቃለሁኝ። እግዚአብሔር አብዝቶ ይባርካችሁ። ፓስተር አብዝቶ ይባርክህ። ወንድሞች አብዝቶ ይባርካችሁ። እህቶች አብዝቶ ይባርካችሁ። ልጆች እግዚአብሔር አብዝቶ ይባርካችሁ። ተባረኩ። ጉልበትና ጤና ይስጣችሁ። ለዘላለም ከክርስቶስ ጋር ሕያው ሆነናልና በዚህ እልልታና ጭብጨባ ያይሸዋል። ነሱ እልል በሉ፣ አጨብጭቡ። እና በእርግጥ ከዚህ የበለጠ ደስታ የለም እና ሌላ ምለው ነገር ቢኖር እንድትጸልዩልን ነው። ምክንያቱም ያው ኑሮ ጣራ ነክቷል። ጣራ ከመንካቱም ከጣራ በልጦ ሄዷል እና እግዚአብሔር ግን ትንሽም ያመኛል እና በሽታዎችም ተደራርበዋል እና እግዚአብሔር ሁሉን ነገር የሚያዘጋጅ እሱ ስለሆነ ወደሱ ጩሁልኝ። ወደሱ ይሄን ቤተሰብ አደራ የሚለው እንድትጸልዩልን ነው። ቅዱሳን በአንድ ላይ ተሰብስበው ሲጸልዩ እግዚአብሔር ይሰማል እና እግዚአብሔር አብዝቶ ይባርካችሁ። የልባችሁን መሻት ይስጣችሁ። እግዚአብሔር ምለው ጠፍቶኝ ነው አማርኛው ጠፋኝ እና እግዚአብሔር ደግሞ ደጋግሞ ይባርካችሁ እና ጸልዩልን። ያለንበት ሁኔታ ከባድ ቢሆንም እግዚአብሔር በብዙ በክርስትና ሕይወቴ ላይ
በተራመድኩበት ጊዜ ሁሉ እዚህ በደረስኩበት ነገር ሁሉ እያስደነቀኝ ነው እዚህ ያመጣኝ እና እኔ ቤተሰቦቼ እስላሞች ነበሩ እና እግዚአብሔር ግን እያስደነቀኝ ከነሱ አውጥቶ የዘላለም ሕይወት ሰጥቶኛል እና ከዚህ የበለጠ ነገር የለም እና ከናንተ ጋር ከእህቶቼ ከወንድሞቼ ጋር ቀላቅሎ የዘላለም ሕይወት እንድወርስ ከቤተሰቦቼ ጋር ስላደረገኝ እግዚአብሔርን ደጋግሜ አመሰግነዋለሁ። ሌላ የምለው የለም እና በሁሉ እኔም ባለኝ እንትን ጸልያለሁኝ፣ እናንተም ጸልዩ። ይህ ደግሞ እግዚአብሔር ዋጋችሁን ይክፈላችሁ። ቀላል ነገር አይደለም ያደረጋችሁት። ፀሐይ ጌታ ይባርክሽ፣ ይባርካችሁ። ሁላችሁም ምለው ነገር የለኝም። እግዚአብሔር አብዝቶ ይባርካችሁ እና ፍቅር ማለት ይሄ ነው እና የፍቅር መጨረሻው ወንድምን እህትን አይቶ አይዞህ ማለት ቀላል ነገር አይደለም እና እኔ አሁን በቃ በሽታዬም ለቆኛል፣ የኑሮም ችግር እናንተም በማየት ለቆኛል እና እግዚአብሔር ደግሞ መልካም አምላክ ነው፣ መልካም ያደርጋል እና ክርስትና ደግሞ ጦርነት ነው እና በሁሉ በሚመጣው ነገር ሁሉ ከእግዚአብሔር ጋር ሆነን እግዚአብሔር ብዙ መሰናክሎችን፣ ብዙ ችግሮችን፣ ብዙ መከራዎችን፣ ብዙ ፈተናዎችን አሳልፎናል። አሳልፎ አሻግሮ እዚያ አድርሶናል እና ከብዙ አደጋ ጠላት ካዘጋጀብን አደጋ፣ ከህመም፣ ከተለያየ አደጋዎች አሻግሮ እዚያ አድርሶናል። ስለዚህ ለዚህ ጌታ ምን እላለሁ? ሰግድለታለሁ፣ ምስጋና አቀርባለሁ እና እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር አብዝቶ ይባርካችሁ። አሜን። ተባረኩ። ጌታ አብዝቶ ይባርካችሁ። በጣም ቤተክርስቲያንም ሀሴት ታደርጋለች። አባሎቿን እንደዚህ ባሉበት መታ ስትጎበኝ፣ በጉለታቸው ስትቆም በቃ ትልቅ ደስታ ይሰማናል እንደ ቤተክርስቲያንና ጌታ ስሙ ለዘላለም ይባረክ። ደስታችሁ ደስታችን ነው። እሺ፣ በመጨረሻ ደግሞ አከራያቸውን ጎረቤታቸውን እንደ እናት ነው የሚያዩዋቸው። አጫውተውኛል ጥቂት ስለሳቸው። ወይዘሮ ሀረግ የሚሉት ነገር ካለ እድል ሰጣቸዋለሁ። ከሁሉ በላይ እግዚአብሔር እናመሰግነዋለሁ። እግዚአብሔር ስሙ ይባረክ። ምንድነው እኔ በጣም ነው ደስ ያለኝ። ባለፈው ያው በእርግጥ እንደ ቤተሰብ ነን፣ እዚህ አብረን እንላለን፣ አብረን ነው በዓልም የሆነም ነገር ሲኖር እዚሁ ነው የምንሰባሰበው እና ብርሽዬ በቀደም መጥታና በቃ ፈርቷል እንትን እያለ ቤቱም ትፈቅጅልኛለሽ አለኝ። የምን ቤት ነው የምፈቅድልህ አልኩት። አይ ወገኖች መጥቼ ጸልያለሁ ብለው ነበረ ምናምን አለኝ። እንዴ እና ታዲያ ምን ችግር አለው? ይጸልዩ ይምጡና ይጸልዩ፣ ክፍት እኮ ነው፣ ምን ጊዜም ቢሆን ክፍት ነው፣ ይጸልዩ አልኩት። እሺ አለኝ። ምን ቀን ነው ስለው ሐሙስ ቀን። ይሄን ያልኩት ምንድነው እኔ ስለማልኖር ነው እና ልጄ ስለወለደች እዛ መላለሳለሁ። ባልኖርም ጸጊ ረፍቷ ነው፣ ጸጊ ያለች እንዴ አልመሰለኝም። እንዲያው 2-3 ጉብኝት እንደው መታችሁ እንትን ምትሉ ነው የመሰለኝ። ችግር የለውም አልኩኝና ያን አልኩት። ከዛ ከትናንት ወዲያ ደግሞ ጸጊ እንደዚህ ነው የሚመጡ አሉ ምናምን አለች። አብርሃም ነግሮኛል፣ ችግር የለውም ምናምን አልኩኝና ከትናንት ወዲያ ሄድኩ ልጄ ጋር። አሁን ሄድኩኝና እዛ እንትን ያልኩ ልቤ በርግጥ እዚህ ነው እንደው በቃ ያልኩኝ። በርግጥ እንደ ቤታቸው ነው፣ ምን ችግር የለውም፣ እንደማይሳቀቁም እንደማይሉ አውቃለሁኝ። ከዛ በቃ ልጅን ሳማክራትማ እንደዚህ እኮ ብለዋል አለ። እንዴ ቅዱሳን መጥቶማ እንትን አይልም፣ ሂጂ ትሄጃለሽ አለች። እንድመጣ አትፈልግም በርግጥ። ከዛ ጧት ነው በቃ እንትን ያልኩ። ስለዚህ መንገድ ላይ ስደርስ ስልክ ደወለችልኝ። ስመጣ ቤቱ ዝግ ነው። ከፈትኩና ገብቼ እንትን መጣሽ ምናምን አለችኝ። ከዛ ልቤ ደስ እያለኝ በቃ ምን እያልኩ መጣሁና መምጣት አልችልም ነበር። ልጅ 2 ልጆች አሏት፣ ያስቸግሯታል እና ደግሞ ያለኔ ያስቸግሯታል። እሷም ፈቃደኛ ሆነች። እጇን ደግሞ አሟታል። ያው ልጅቷም ሕክምና ስትል በቃ ያው እግዚአብሔር ፈቃድ ነው መጣሁኝ። ይሄ ነው። በጣም ነው ደስ ያለኝ በመገኘቴ፣ በጣም ደስ ብሎኛል። እናንተም እግዚአብሔር ባርካችሁ። ይሄ ከጌታ የተነሳ ነው። ከእንግዲህ በኋላ እንደ ቤተክርስቲያን አብረናችሁ ነን። እኛም መተን ይህን የመሰለ መስተንግዶ፣ ይህን የመሰለ ደስታ ስለተካፈልን፣ ከእናንተ ጋር የልደት በዓልን ስላከበርን በጣም እናመሰግናለን። ጌታን እጅግ አድርገን እንባርካለን።
አሁን በመቀጠል ደግሞ የስጦታ ጊዜ ነው የሚኖረን። የቤተ ክርስቲያናችን መጋቢ ፓስተር መርጋ ስጦታውን ይሰጥልናል። በስተመጨረሻ ደግሞ የቤተ ክርስቲያናችን ፓስተር መርክነ በባርኮት ጸሎት የሚዘጋልን ይሆናል። እኛ ፕሮግራማችንን እዚህ ጋር እናበቃለን። በድጋሜ ከቦሌ ቃልዮት ቤተ ክርስቲያን የ2018 የልደት በዓል ይህንን ይመስል ነበረ። በያላችሁበት መልካም በዓል መልካም ጊዜ እንዲሆን እንመኛለን። ተባረኩ። ብንሆንም ምስኪን እረኛ ምልክት አይተናለኝ አብሳሪ ሆነን ተረኛ የምስራች በሉ ስሙኛ ተወለደ ያለ መድኃኒት ስሙን እናክብር በቀኑ መድኃኒት ተወለደ ያለ መድኃኒት ስሙን እናክብር በቀኑ መድኃኒት እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን እሰይ እሰይ ተወለደልን ተወለደ ያለ መድኃኒት ስሙን እናክብር በቀኑ መድኃኒት ተወለደ ያለ መድኃኒት ስሙን እናክብር በቀኑ መድኃኒት እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን እሰይ እሰይ ተወለደልን ምክንያት ሆነን። መጽሐፍ ቅዱስ ላይ ጌታ ኢየሱስ ሁለት ነገር ነው ያለን። አንደኛ ወደ ዓለም ሂዱ ወንጌልን ለፍጥረታት ሁሉ ስበኩ ብሎናል። ይህንን ታላቁን ትእዛዝ ሰጥቶናል። ታላቁን ተልእኮ ማለት ነው ሰጥቶናል። ሁለተኛ ደግሞ በፍጹም ሁለንተና እግዚአብሔርን ውደዱ ባልንጀራን ደግሞ እንደራሴ ውደድ ብሎናልና ቦሌ ቃልዮት ቤተክርስቲያን ይሄ ባልንጀራን እንደራሴ ውደድ የተባለውን ትእዛዝ እየተገበረች እስከዛሬ መታለች። ዛሬ ደግሞ ወንድማችን አብሬሽ ቤት ተገኝተናል። እግዚአብሔር እናመሰግናለን። እንደዚህ ያሉ ነገሮችን ብዙ ቦታ እናደርጋለን፣ እንቀጥላለን። ጌታም ደግሞ እየረዳን ብዙ መተናል። ይህን ሁሉ ያደረገው እግዚአብሔር ነው። ለእግዚአብሔር ለዘላለም ክብር ይሁን። እግዚአብሔር አምላካችንን አባታችን ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። አንተ ካረክልን መልካምነት የተነሳ ይህንን ማድረግ ችለናል። ብዙ ምስጋና ብዙ ክብር ላንተ ይሁን። ይህንን ያደረጉ ሁሉ የተባረኩ ይሁኑ። ለዚህ አገልግሎት እጆቻቸውን የዘረጉ ሁሉ በጌታ በኢየሱስ ስም የተባረኩ ይሁኑ። ይህንን ፕሮግራም የሚከታተሉም ይባረኩ። ባሉበት ቦታ ሆኖ በተመሳሳይ መልክ ወንድሞቻቸው ጋር እህቶቻቸው ጋር መድረስ እንዲችሉ እግዚአብሔር ሆይ መነሳሳትን እንድሰጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለን። እያንዳንዱ ሰው ካንተ እጅ ከተቀበለው ነገር ለሌላው ለወንድሙ ለለይቱ ማካፈል እንዲችል የዘላለም አባት እግዚአብሔር ሆይ ለደሃ የሚሰጥ ለእግዚአብሔር ያበድራል ይላልና በጌታ በኢየሱስ ክርስቶስ እያንዳንዳችን ከጉድለታችን ለሌሎች ማካፈል እንድንችል ይሄ ጸጋ እንዲለቀቅ ጸልያለሁ። ዛሬ ላይ ሆኖ ይህንን ፕሮግራም የሚያዩም የሚሰሙም ይሁኑ ባጠገባችን ያሉ በዓለም ዙሪያ ያሉ በሙሉ ባጠገባቸው ያለው ሰው መርዳት እንዲችሉ የእግዚአብሔር መንፈስ እንድታግዛቸው ጸልያለን። ክብር ሁሉ ላንተ ይሁን። ይህንን ቤተሰብ ደግሞ እንደገና ለታመንከው ላንተ እናስረክባለን። ተረከብ። ወንድማችን አብርሽ አሞኛል ብሎናል። እግዚአብሔር ሆይ ያንተ ፈውስ በጌታ በኢየሱስ ክርስቶስም እንዲያገኛቸው ጸልያለን። አንተ ፈዋሽ አባት ነህ። በጌታ በኢየሱስ ጤናቸው ይስተካከል፣ ሰላማቸው ይስተካከል። ይሄ ቤት የተባረከ ቤት ይሁን። የቆምንበት ይሄ ድንኳን ይባረክ። ወደዚህ ቤት የሚገቡ ሰዎች የተባረኩ ይሁኑ። ከዚህ ቤት የሚወጡ ሰዎች ይባረኩ። በዚህ ቤት ደግሞ የሚኖሩም ሰዎች በጌታ በኢየሱስ ክርስቶስም የተባረኩ ይሁኑ። የሚታይም ይሁን የማይታይ የዲያብሎስ ፕሮግራም ይፍረስ። ለምድራችን ለሀገራችንና ለዓለማችን ካንተ ዘንድ በጌታ በኢየሱስ ክርስቶስም ሰላም ይሁን። ተመስገን። እናመሰግናለን። በጌታ በኢየሱስ ስም አሜን። ቃል ሥጋ ሆነና ከደን